ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ምርጫ ቦርድ በመከላከያ ሰራዊት ካምፖች የምርጫ ጣቢያዎችን እያቋቋመ እንዳለ ተገለጸ። የአማራ ክልል የምስለኔው አስተዳደር የጸጥታ አመራሮች ምርጫውን ለማደናቀፍ የሚደረገውን እያንዳንዱን እንቅስቃሴ በትዕግስት አንመለከተውም ሲሉ ማስጠንቀቃቸውም ተሰምቷል። በአማራ ክልል በተለይም በጎጃም መጠነ ሰፊ የሆነ የማጥቃት እንቅስቃሴ በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ አማካኝነት እየተካሄደ እንዳለ ነው የሚደርሱን መረጃዎች የሚያመለክቱት። እነዚህን ወደ እናንተ የምናደርስበት ከፋኖ መንደር የተሰኘውን መርሃ ግብራችን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም አመሰግናለሁ። አውደ ውጊያ ውሎችን በተመለከተ ከሱን ጀምርና አጠቃላይ ሁኔታውን እንመለከታለን። መረጃዎች እንደሚያመለክቱት ከሆነ የእዝ መሪዎች እጃቸውን እየሰጡ እየተደመሰሱም እንዳለ፣ አራተኛው ኮሎኔል ጎንደር በተካሄደው ውጊያ እንደዚሁ እጅ መስጠቱም እየተገለጸ ነው ያለው። እስቲ ውጊያዎቹን በተመለከተ በእጅ የሚገኙ መረጃዎችን ብታካፍለን። ዛሬ ከተገኘው ድል ልጀምር። እንግዲህ እንደሚታወቀው በጎጃም ለተከታታይ አንድ ሳምንታት በቀጠለው ውጊያ በተለይ በዋናነት ሰሜን ጎጃም ጎንጅን ቆለላና ለባህር ዳር 40 ኪሎ ሜትር ርቀት ላይ በምትገኘው አዴት ከተማ የፋኖ ኃይሎች ተቆጣጥረው ክሳራ ማድረሳቸው ይታወቃል። እንዲሁም በምዕራብ ጎጃም ለተደጋጋሚ ጊዜ ያገዛዙ ጦር ወደ ደጋዳሞት ፈረስቤት ከተማ እየገባ እየተደመሰሰ የወጣ መሆኑና በደጋዳሞት በተፈጸመው የማጥቃት እንቅስቃሴ የፋኖ ኃይሎች በከተማዋ የነበረውን አዲስ 2 ክፍለ ጦር ምሽግ ውስጥ ገና ሳይለማመድ ከበባ በመፈጸም የአንድ ኮሎኔልን ጨምሮ በርካታ መስመራዊ መኮንኖችና 200 በላይ የአገዛዙን ጦር መደምሰሳቸውንና በርካታ የጦር መሳሪያዎችን ማርከዋል። የአርበኛ መንበሩ ጌትዬ ዘመቻ በማለት በሰዴ ወረዳ ዋና ከተማ ሰዴን ከተማ የፋኖ ኃይሎች ከበባ በመፈጸም ትልቅ ድል አግኝተዋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮርና 206ኛ ኮር በጋራ በመቀናጀት ባደረጉት የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳዋን መቆጣጠራቸውን አስታውቀዋል። እንግዲህ መንበሩ ጌትዬ የተሰየመው ይህ ዘመቻ የአገዛዙን ካምፕ በመደምሰስ የሰዴ ከተማን ማህበረሰብ ከአገዛዙ ነጻ ማውጣታቸውን አስታውቀዋል። እንግዲህ በተደረገው ውጊያ 5 ብሬን መማረክ ችለዋል። እንዲሁም ክላሽ ከ100 በላይ ማርከዋል። ቆመ ጠብቀኝ 17 የተበላሸ መሳሪያ 7 የመገናኛ ሬዲዮ 1 የወገብ ትጥቅ 14 የክላሽ ካዝና ከ140 በላይ የእጅ ቦምቦች 50 የብሬን ተተኳሽ 2000 የክላሽ ተተኳሽ 1000 ማርከዋል። ፓትሮል ዳብል ጋቤና 4 የአምቡላንስ መኪኖችን ለወታደራዊ አገልግሎት ሲጠቀሙበት የነበረን 1 ከወታደራዊ ካምፕ ውስጥ አግኝተው ማርከዋል። ሞተር ሳይክሎች 15 ሌሎችም በርካታ ተንቀሳቃሽ መኪኖችን ማርከዋል። የአገዛዙ ጦር ለሰራዊቱ ምግብ ሲጠቀምበት የነበረ ከ60 ኩንታል በላይ ጤፍ በካምፓቸው ውስጥ ከ10 ኩንታል በላይ ስኳር 1 ኮንቴነር ዘይት መማረካቸውን አስታውቀዋል። መከላከያ እንግዲህ ከመካከለኛ እስከ 100 አለቃ ማዕረግ ያለው መማረካቸውን፣ ፓራ ኮማንዶዎችም እንዲሁ መማረካቸውን፣ በርካታ ሚኒሻዎች መማረካቸውን በአጠቃላይ በተደረገው ውጊያ ከ90 በላይ የመከላከያ ሰራዊት 22 የፓራ ኮማንዶ ተብሎ የሚጠቀሱት እንዲሁም 55 ሚኒሻ በተደረገው ውጊያ የተደመሰሱ መሆኑን በአጠቃላይ በድምሩ ከ167 በላይ የአገዛዙ ጦር መደምሰሳቸውንና ከተማዋን በቁጥጥራቸው ስር ማድረጋቸውን አስታውቀዋል። እንግዲህ በተደረገው ውጊያ በርካታ የአገዛዙ ጦር ከከተማዋ ወጦ ማምለጥ በማይችልበት ደረጃ በርካታ ምርኮኞች ተገኝተዋል። እንግዲህ የአገዛዙ ጦር ይዞት የነበረውን መሳሪያዎች የፋኖ ኃይሎች በእጃቸው ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ በሰዴ ወረዳ ሰዴ ከተማን የፋኖ ኃይሎች በአገዛዙ 6ኛ እዝ 601ኛ ኮር 25ኛ ክፍለ ጦር በፈጸሙት ማጥቃት 1 የሻለቃ ምክትል አዛዥን ሲማረክ የተከማቸ መሳሪያ ከነተተኳሹ ተማርኳል። እንግዲህ የመሳሪያ መጋዘን ሰዴ ወረዳ ስትራቴጂክ ከተማ በመሆኗ ወደ በርካታ ወደ ሞጣ፣ ወደ አባያ በረሃ፣ ወደ ቢቡኝ እና ወደ ተለያዩ ጎጃም አካባቢዎች ለመንቀሳቀስ ዋና የማዘዣ ጣቢያ ሆኖ እያለ በርካታ የነፍስ ወከፍና የቡድን መሳሪያ ተከማችቶ የሚገኝበትን ባጠቁበት ወቅት በመጋዘን ተቀምጦ በማግኘታቸው ይዘው እንደሄዱ ነው ለማወቅ የተቻለው። በጎጃም አሁንም የዘመቻ አዛዡን ጨምሮ 4 የአድማ ብተና አባላት ብሬን እና የነፍስ ወከፍ መሳሪያ በመያዝ 206ኛ ኮርን መቀላቀላቸውን አስታውቀዋል። በደብረ ማርቆስ እንዲሁ ደብረ ማርቆስ ከተማ ላይ 11 አድማ ብተና የቡድንና የነፍስ ወከፍ መሳሪያ በመያዝ 206ኛ ኮር 14ኛ ክፍለ ጦርን መቀላቀላቸውን አስታውቀዋል። በሌላ
ዜና እንዲሁም በማዕከላዊ ጎንደር ከምስራቅ ደንቢያ እስከ ማክሰኝት ያገዛዙ ሁለት ክፍለ ጦሮች የፋኖ ጠንካራ ይዞታ የተባሉትን አካባቢዎች ለመቆጣጠር ከጎንደር 30 ኪሎ ሜትር ርቀት በሚገኙት በእነዚህ አካባቢዎች በተለይ በዋናነት የአጼዎቹንና የበጌምድር ክፍለ ጦር አመራሮችን ለማፈን እንቅስቃሴ ባደረገበት ሰዓት በተለይ የ57ኛና 74ኛ ያገዛዙ ክፍለ ጦሮች በሌሊት ተጉዘው በዋናነት በአምስት አቅጣጫ ከማክሰኝት ከተማ እንዲሁም ከአርባይቱ እንስሳ በኩል በጸዳ በኩል በደንቢያ ወረዳ በኩል በሮቢት አድርገው በአዲስ ዘመን ኢንፍራንስ በኩል አድርገው በርካታ ኃይሎቻቸውን በአምስት አቅጣጫ የፋኖ ኃይሎችን ለማፈን እንቅስቃሴ ቢያደርጉም እነሱ እንደገና ከበባ ውስጥ ገብተው ከባድ ክሳራ ደርሶባቸው ተበታትነው እንደተመለሱ ነው መረጃዎች የሚያመላክቱት። በተደረገው ውጊያም ከ40 በላይ የአገዛዙ ጦር ወይም የመከላከያ ሰራዊት ሲደመሰስ ከ30 በላይ መቁሰሉና 21 የአገዛዙ ጦር ምርኮኛ መሆኑን እንዲሁም በተደረገው ውጊያ 15 ክላሽ ከ2500 በላይ ተተኳሽ 1000 የብሬን ተተኳሽ መማረካቸውን በተለይ በሮቢት ከተማ አቅራቢያ በተደረገው ውጊያ የአገዛዙ ጦር እጅ መስጠቱንና አሁንም ውጊያው የቀጠለ መሆኑን በዚህ አካባቢ እየተደረገ ያለው ውጊያ ዛሬን ጨምሮ ለ3 ተከታታይ ቀናት የዘለቀ ቢሆንም የአገዛዙ ጦር ከተለያዩ አቅጣጫዎች ከአዘዞ ወታደራዊ ካምፕ እንዲሁም ከጭልጋ ሰራማ ከሚባለው ወታደራዊ ካምፕ ከአዲስ ዘመን በኩል ሰራዊቱን በ3 አቅጣጫ ተጨማሪ ኃይል ቢያመጣም እስካሁን ድረስ ውጤት ማምጣት ባለመቻላቸው ከፍተኛ ክሳራ አድርሰውበታል። አሁንም በከበባ ተራራ ላይ ተቀምጦ እጅ ስጥ የተባለ በርካታ ጦር እንዳለ ነው መረጃዎች እያመላከቱ የሚገኙት። አሁንም በምዕራብ ደንቢያ ጨዋይት፣ በጣቁሳ ወረዳ ደግሞ ጨውድባና ጨፍደብር በሚባሉ ቀበሌዎች ላይ የአገዛዙ ጦር በፋኖ ኃይሎች ከበባ ተፈጽሞበት ውጊያ ላይ እንደሆኑ ነው ለማወቅ የተቻለው። በሌላ ዜና እንዲሁ በሸዋ መራቤቴ ቀጠና የፋኖ ሸዋ ጠቅላይ ግዛት አሳምነው ውስጥ በኮሎኔል ማቴዎስ ማዴቦ የሚመራው የአየር ወለድ 101ኛ ክፍለ ጦር የአጼ ዳዊት ክፍለ ጦር በወሰደው ማጥቃት 25 የኮማንዶ አባላት በሰዓታት ውጊያ መገደላቸውና በሚዳና ሬማ ወረዳ ከንጋቱ 11 ሰዓት በተፈጸመባቸው ማጥቃት በአራት አቅጣጫ ሲመጣ የነበረውን የአገዛዙ ጦር አሁንም ገጥመው ክሳራ እንዳደረሱበትና በተለይ በሚዳና ሬማ ወረዳ አካባቢ ከ25 በላይ የአገዛዙ የኮማንዶ ኃይሎች ተደምስሰዋል ብሏል። እንግዲህ ከዓለም ከተማ ተጨማሪ ጦር አስመጥቶ አካባቢውን ለመቆጣጠር ጥረት ቢያደርግም እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁ በወሎ አምባሰልና ጉባላፍቱ ወረዳዎች ላይ የ101ኛ 104ኛ 106ኛ ኮሮች የሚኒሊክ እዝ 3 ኮሮችን በመቀናጀት በፈጸሙት ማጥቃት ከ70 በላይ የአገዛዝ ጦር መደምሰሱን ለማወቅ ተችሏል። በአምባሰል ወረዳ ሚላዊ በተባለ ቀበሌ፣ በጉባላፍቶ ወረዳ ዳንጉላትና በሸዊት ቀበሌዎች ላይ ስቦ በመምታት በሚለው ስትራቴጂያቸው የአገዛዙን ጦር ወደኋላ ከፍተው ካስገቡ በኋላ ከ70 በላይ የአገዛዙ ጦር መደምሰሳቸውን አስታውቀዋል። ተከቦ የሚገኘውን የአገዛዙ ጦር ለማትረፍ ወልዲያና መርሳ የአገዛዙ ጦር ተጨማሪ ኃይል ለማስመጣት ጥረት ሊያደርግም እንዳልቻለ ነው ለማወቅ የተቻለው። እንዲሁም በዳውንት ወረዳ ኩርባ ከተማ ወታደራዊ ካምፕን አጥቅተው ሚኒሊክ እዝ 206ኛ ኮር በአገዛዙ ጦር ላይ በወሰደው እርምጃ የወታደራዊ ካምፑን መቆጣጠሩና በካምፑ ላይ የነበሩ የአገዛዙ ጦር መደምሰሳቸውንና ቀሪዎቹን መማረካቸውን ከዛ አካባቢ የደረሰኝ መረጃ ያመላክታል። ይህ በእንዲህ እንዳለ በደሃና ወረዳ በሚኒሊክ 303ኛ ኮር በተፈጸመ ማጥቃት 28 ሚሊሻ አድማ ብተና ፖሊስ እና ሌላ የፓራ ኮማንዶ ኃይሎች መደምሰሳቸውና በተጨማሪ 26 የአገዛዙ ጦር ከነሙሉ ትጥቃቸው በተደረገው ውጊያ እጅ መስጠታቸውን ለማወቅ ተችሏል። 44 የነፍስ ወከፍ መሳሪያም ከነዚህ ኃይሎች የፋኖ ታጋዮች መማረካቸውን አስታውቋል። ከተማረኩት መካከል ከግማሽ በላይ የሚሆኑት ከዚህ በፊት የተማረኩና የተሐድሶ ትምህርት ተሰጥቷቸው ወደ የቤተሰቦቻቸው በሰላም የተሸኙ ሆነው ነገር ግን የአገዛዙ ጦር በየሄዱበት በየቤተሰቦቻቸው በግድ አፍኖ ወደ ውጊያ ያስገባቸው መሆኑን ከምንጮቻችን ያገኘነው መረጃ ያመላክታል። ከዚህ በተጨማሪ ከ70 በላይ የአገዛዙ ሚኒሻ አባላት ከራያ ቆቦ፣ ራያ አላማጣ፣ ራያ ባላ እንዲሁም ከኮረምና ጨርጨር ከተባሉ ቦታዎች የፋኖ ኃይሎች እና የሚኒሊክ እዝን መቀላቀላቸውን አስታውቋል። የአገዛዙ ጦር በአጠቃላይ የፈረሰ ነው። በተለይ በዋናነት የሚኒሻና የአድማ ብተና እና የፖሊስ ኃይሎች አሁን እየገባቸው በመምጣቱ በጋራ በመቀናጀት በአንድ አቅጣጫ ከ70 በላይ በደብረ ማርቆስ አካባቢ እንዲሁም ከ20 በላይ የአገዛዙ ጦርን እየከዱ የፋኖ ኃይሎችን ከነ ስናይፐራቸው እና ከነፍስ ወከፍ መሳሪያቸው ጋር
እየተቀላቀሉ እንደሆነ መረጃዎች ያመላክታሉ። በጣም አመሰግናለሁ። ዝርዝር የሆነ የውጊያ ውሎችን የተመለከተ ዘገባ ነው ያቀረብክልን። እንግዲህ እንደምንሰማው ከሆነ ከቅርብ ጊዜ ወዲህ ወታደራዊ አዛዦች፣ ኮሎኔሎች በተደጋጋሚ እየተያዙ እየተማረኩ እየተደመሰሱ እንዳለ ነው የሚነገረው። የቴዎድሮስ እዝ በአንድ ሳምንት ውስጥ ብቻ 3ኛውን የአብይ አህመድ ከፍተኛ መኮንን መማረክ መቻሉን ነው የሰማ ነው። ጎንደር ላይ ተመሳሳይ መረጃዎች ናቸው የሚወጡት። ምንድነው ይሄን የሚያሳየው? ወታደራዊ አዛዦች ግምገማም እየተቀመጡ ነው። ለምንድን ነው የምንሸነፈው? ለምንድን ነው በየጊዜው ይህን ያህል ሰራዊት እጅ እየሰጠ ያለው? ለምንድን ነው ሰራዊቱ ማይዋጋው? አያምንበትም ወይ? ብዙ ነገሮችን በማንሳት ግምገማ መቀመጣቸውንም እንሰማለን። የአገዛዙ ሰራዊት ከዕለት ወደ ዕለት እየተመናመነ በከፍተኛ ደረጃ እየተዳከመ እንዳለ የሚያሳይ ነው። እስቲ ከዚህ አንጻር የሰሞኑ ድሎችን እንዴት ትገልጻቸዋለህ? መሳይ የአገዛዙ ጦር እኮ ዓላማ የሌለው ጦርነት ነው ለ3 ተከታታይ ዓመታት በአማራ ክልል ያደረገው። የወታደራዊ እንቅስቃሴያቸው በጥርነፋ ስለሆነ በግዳጅ ስለሆነ ሰራዊቱ አምኖበት በውጊያው አምኖበት አይደለም ውጊያ እየገባ ያለው። ሰራዊቱ የተገነባው በግዳጅ በታፈሰ ወጣት ነው፣ በግዳጅ በታፈሰ ሚኒሻ ነው። ምናልባትም አንዳንዶቹን በተለይ መስመራዊ መኮንኖችን በገንዘብ በመደለል ከፍተኛ የሆነ ገንዘብ በመስጠት አዲስ አበባ ላይ የአዲስ አበባ ከተማ ህዝብ በሰራው ኮንዶሚኒየም እየነጠቁ ህንፃ እየተገነባላቸው መሬት እንዲሸጡ በማድረግ አመራሮችን ብቻ በደንብ አድርጎ በእንክብካቤ ገንዘብ በመስጠት በመያዝ ሰራዊቱን ግን ነው ወደ ግንባር እያስገቡ ያሉት። እየወደቀ የቀረው እኮ በግዳጅ ታፍሶ የሄደው ሰራዊት ነው። ሲማረኩ እየተናገር እኮ ነው። በአማራ ክልል ሰራዊቱ የሚዋጋበት ምክንያት ስለሌለው፣ ዓላማ ስለሌለው ተሸንፎ የሚገባ ሰራዊት ስለሆነ በፍጹም ሊያሸንፍም አይችልም። የፋኖ ኃይሎች ደግሞ በቁመ ጠብቀኝና በ3 በ4 ክላሽ ተጀመረ ብለው ጠቅላይ ሚኒስትሩ በመድረክ የተናገረበት እኮ ነው። ዛሬ ትጥቅ ታጥቀው በልባቸው ተጨማሪ ትጥቅ ይዘው የመጣውን ወፈ ሰማይ ሰራዊት በአንድ ክፍለ ጦር 5 እና 6 ክፍለ ጦሮች እየመከቱ እየደመሰሱ ከተሞችን እየተቆጣጠሩ ነው የሚገኙት። ይሄ እኮ ነው አሁን አንድ ውጊያ ላይ ኮሎኔል ተማረከ ማለት እንግዲህ በዛ ከተማ የነበረው ሰራዊት አልተረፈም ማለት ነው። ሙሉ በሙሉ ክፍለ ጦሩ ወይ ተደምስሷል፣ ወይ እጅ ሰጥቷል፣ ወይ ቆስሏል ማለት ነው። ከዚህ ውጭ ሌላ ትርጉም የለውም። ወታደራዊ ቋንቋ ኮሎኔሎች ከወታደራዊ የተኩስ ርዝማኔ ላይ የዲሽቃና ሞርተር በማይደርስበት አካባቢ እነሱ ወደ ጦርነት ሳይገቡ የአመራር በሚሰጡበት ውጊያ ላይ ኮሎኔል ተማረከ ማለት እዛው አመራር ከሚሰጥበት ተራራ ላይ የፋኖ ኃይሎች ደርሰው ማረኩት ማለት ነው። ስለዚህ እግረኛው ሰራዊት ሲመታ ሲቆስል ነው ኮሎኔሎችን እያዙ የሚችሉት። ስለዚህ ደጋዳሞት ላይ በተደጋጋሚ ጊዜ ሌሎችም አካባቢዎች ላይ በተደጋጋሚ ጊዜ ሻለቆች፣ ኮሎኔሎች፣ የመስመራዊ መኮንኖች እየተገደሉ እየተማረኩ እየቆሰሉ የተገኙበት ሁኔታ የመከላከያ መሸነፍ ነው የሚያሳየን። ከዚህ በላይ ደግሞ በደጋዳሞት ከተማ በተሸነፈው ኮሎኔል የዛን አካባቢ ጦር የመራው የፋኖ አመራር ቤተሰብ ባህር ዳር ከተማ ላይ ተቀምጠው እህቱ፣ ወንድሙ፣ እናቱ፣ አባቱ ባህር ዳር ከተማ ተቀምጠው ኮሎኔሉን ካለቀቃችሁ እነዚህን ሰዎች አስረናል ብለው መኮድ አስሯቸው ነው የሚገኙት። ከዚህ በላይ እንግዲህ መሸነፍ ምን አለ? ኮሎኔሉን ካለቀቃችሁ እንገድላችኋለን ብሎ መልእክት እየላኩበት ነው የሚገኙ። ጎጃም እንግዲህ በጣም በጠነከረ ሁኔታ ጥቃት እየሰነዘረ ነው የሚገኘው። ጠፉ፣ የሉም፣ ደክመዋል፣ ከእንግዲህ በኋላ ምንም አያመጡም፣ በገዳም ተደብቀዋል ሲባሉ የነበሩ የፋኖ ኃይሎች ከመማረካቸው፣ ከማስከዳታቸው፣ ከመግደላቸው በላይ ከተሞችን እየተቆጣጠሩ በመከላከያ ሰራዊት ላይ ከፍተኛ የሆነ ጉዳት እያደረሱ ህዝባቸውን ነጻ እያወጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። ስለዚህ የመከላከያ ሰራዊቱ የፈለገውን ያክል ቢፈነጭ፣ የፈለገውን ያክል ፕሮፓጋንዳ ቢሰራ ህብረተሰቡን ሰብስቦ ገጀራ ይዛችሁ ወጣችሁ ከኛ ጋር አብራችሁ መታገል አለባችሁ እያለ ሰላማዊ ህዝቡን መሳሪያ ሳይሆን ቢላዋና መጥረቢያ ይዛችሁ ከኛ ጋር ተዋጉ እያለ ያለ የመከላከያ ሰራዊት አሁን አለ ቢባል በፍጹም ማንም ሊያምነው አይችልም። ስለዚህ ከተማ ላይ ራሱን ደብቆ እየተከላከለ እንደሚገኝ ነው። እሱም ደግሞ በአጭር ጊዜ ውስጥ ከተሞችን እየለቀቀ እንደሚወጣ ነው የሚታየኝ። መሳይ እንግዲህ ይሄ መከላከያ ሰራዊት አሁን ሚናው ኮስሶ አማራ ክልልን ሙሉ ለሙሉ ለመቆጣጠር የማይችል እንደሆነ አውቆታል። አሁን ያለው ምርጫ የተወሰኑ የተሰጡ ተልእኮዎች አሉ። እነሱን ተልእኮዎች ለማስፈጸም ነው። አሁን ደግሞ ምርጫ የሚባል መጥቷል። በዚህም ምርጫ ላይ አብይ አህመድ የተወሰኑ የአማራ አካባቢዎች ምርጫው
እንዲደረግ ፍላጎት ስላለው ያንን ለማስፈጸም አልሞ የሚንቀሳቀስ መከላከያ ሆኗል። ለዚህ ተልእኮ ብቻ ነው አሁን በዛ ክልል የሚገኘው። ለዚህም አንዳንድ ቦታዎችን በቁጥጥሩ ስር በማድረግ ምርጫው እንዲካሄድ ሰፊ የሆነ ዘመቻ ከፍቷል። ይህ ብቻም አይደለም። መሰረት ሚዲያ እንደዘገበው ከሆነ አንዳንድ የመከላከያ ካምፖች የምርጫ ጣቢያዎች ሆነዋል። በመከላከያ በታጠሩ በተለያዩ ከባድ መሳሪያዎች በተከበቡ ካምፖች ውስጥ ነው ሰው ምርጫ እንዲመርጥ አብይ አህመድ ሊያደርግ የተዘጋጀው። እጅግ አስገራሚ ነው። ይህን ዓለም እየሰማ መቼም መቀለጃ ሳያደርገን አይቀርም። ሌላው የአማራ ክልል ምስለኔ አስተዳደር የጸጥታ አመራሮች በምርጫው ላይ ችግር የሚፈጥሩ አካላት ካሉ አንታገስም ሲል አስጠንቅቋል። ምን ብትቆጣ ክንፏን ታጣ ሆነና አማራ ክልል ምስለኔ አስተዳደር የጸጥታ መዋቅር መልካም ፍቃድ የተጀመረ ትግል አስመስለውታል። እንኳን አይደለም ምርጫን ሌላውም ነገር ማድረግ እንዳይችሉ አድርጎ ፋኖ እግር እጃቸውን እየቆረጠ ባለበት በዚህ ወቅት ላይ በምርጫው ላይ ችግር የሚፈጥሩ አካላትና እንታገስም የሚለው ማስፈራሪያ ለራሳቸው ተመልሰው ያስተጋባ ካላዳመጡት በስተቀር ሌላው ጋር ስሜትም የሚሰጥ አይደለም። ለማንኛውም እነዚህን ሁለት መረጃዎች እንዲታያቸዋል። መሳይ የአማራ ክልል ምስለኔ አስተዳደር እኮ እንታገሳለን አንታገስም ማለት የሞራል ብቃት እኮ የለውም። እውነት ለመናገር በአንቀልባት ታዝሎ መከላከያ ባለበት እየተንቀሳቀሰ ስሞቶለት ኮዳ ሚል ስሞቶለት ወታደራዊ ኮዳ ውሃ ቢጠጡበት ኮዳ ከወገብ ላይ እንደማይለየው ሁሉ የአማራ ክልል ምስለኔ አስተዳደር ሚስቱን ልጁን ቤተሰቡን ትቶ መቆድ እያደረ በወታደራዊ ካምፖች እያደረ ሲንቀሳቀስ ከተሞች በፋኖ ሲጠቁ ከመከላከያ ጋር እየሸሸ ያለምንም ዓላማ ከመከላከያ ጋር ሳይተኩስ እየሞተ ለቅሶ እንኳን ሳያምር ኑሮ ሳያምር በህብረተሰቡ ዘንድ በከፍተኛ ደረጃ የተጠላ ስርዓት እንታገሳለንና እንታገስም ብሎ የመግለጽ ሞራል እንዴት ሊኖረው ይችላል? በጭራሽ የአማራ ክልል ምስለኔ አስተዳደር በቴሌቪዥን ወጣው የመናገር ሞራል የመናገር ስለ ልማት ስለ ጦርነቱ አይደለም ስለ አማራ ክልል ልማት እንኳን መናገር የሚችሉበት ስለሚዘራው በቆሎ ስለሚታጨደው ገብስና ስለሚሸጠው የገበያ ጥናት እንኳን ወጣው የመናገር ብቃት የላቸውም። ከነ መሐመድ ተሰማ እና ከሌሎችም ጀነራሎች እግር ስር ተቀምጠው አቤት ወዴት ሚሎ ምንጣፍ የሚጎትቱ ኃይሎች ካልሆኑ በስተቀር እነሱ እንደው አንታገስም ከዚህ በፊት እየተደረገ ባለው ጦርነት ታግሰው አልፈውት ነው ማለት ነው። ፋኖን በአራቱም የአማራ ግዛቶች ላይ የፋኖ ኃይሎች ያን ያክል እርምጃ ሲወስዱበት በትዕግስት ነው ያለፉት ማለት ነው። እነሱ ገና ባህር ዳር ከተማ ማደርና መዋል አቅቷቸው የዞን ከተሞች ደብረ ታቦር ያሉት አመራሮች ተሰደው ባህር ዳር መጥተው የፍኖተ ሰላም አመራሮች ባህር ዳር መጥተው የባህር ዳር አመራሮች በአውሮፕላን በየቀኑ አዲስ አበባ እየተመላለሱ የአማራ ክልልን ሕዝብ እንወክላለን ብለው እንታገሳለን አንታገስም የሚል መግለጫ የሚያሳፍር ነው። የፋኖ ኃይሎች ጉዟቸውን ቀጥለዋል፣ እርምጃቸውን አስፋፍተዋል፣ ጉልበታቸውን ጨምረዋል፣ በየቀኑ ሰራዊት እያሰለጠኑ ነው። ምርጫን በተመለከተ በአማራ ክልል ምርጫ በፍጹም ሊደረግ የማይችልበት ደረጃ ላይ ደርሷል። አንደኛ በፋኖ ቁጥጥር ስር የሚገኙ ከ40 በላይ ከተሞች የፋኖ ኃይሎች ሳያነሳሷቸው ጥበቃ ብቻ እያደረጉላቸው ህዝቡ ወጥቶ የሚገለንን ህዝብ በምርጫ እናነግስም ብለው በመሪ ቃል የመንግስት መልእክት አስተላልፈዋል። የሚሰማ መንግስት አይደለም በእርግጥ ነገር ግን አሁን የያዙት መመሪያ በግድ ከምርጫ ስነ ምግባር እና ደንብ አዋጅ መመሪያ አንጻር በፍጹም የማይፈቀድና የተከለከለ ህግ የመከላከያ ሰራዊቱ በአማራ ክልል የምርጫ አስፈጻሚ የምርጫ ቦርድ ወኪል በመሆን በየሰፈሩ እየዞረ ምርጫ ካርድ አወጣል አላወጣም እያለ የሰፈሩን ሰው እየሰበሰበ አሁን ደግሞ በባህር ዳር አካባቢ መኮድ እንዲሁም በተለያዩ የሸዋ ቀጠናዎች የጎንደር ቀጠናዎች የጎጃምና የወሎ ቀጠናዎች ላይ መከላከያ ካምፕ አድርጎ በተቀመጠበት አካባቢ ጊዜያዊ የምርጫ ጽሕፈት ቤት በመክፈት ከተሞች ላይ በመሄድ ሻለቆችንና ሻምበል ሰራዊቶችን በፓትሮል በከተሞች በመሄድ አንዱን ቀበሌ አሰልፈው ወስደው የምርጫ ምዝገባ እንዲያደርጉ ከጨረሱ በኋላ የምርጫ ካርዱ በዛው በመከላከያ ሰራዊት እንዲቀመጥ በማድረግ በምርጫው ቀን እዚህ ቦታ መጣችሁ እንድትመርጡ ማለት ህብረተሰቡን እያስፈራሩ ነው የሚገኙት። እንግዲህ በዓለም ታሪክ እጅግ በጣም የወረደ ከተልእኮ ውጪ የሚንቀሳቀስ የመከላከያ ሰራዊት በእርግጥም ኢትዮጵያ ውስጥ ብቻ ነው ያለ ማለት እችላለሁ። ብዙ አምባገነን እና ዲሞክራሲን የማያውቁ መንግስታት በዓለም ላይ ይኖራሉ። ነገር ግን የመከላከያ ሰራዊት እንደዚህ በፍጹም ከተልእኮ ውጪ ሙሉ በሙሉ የሚንቀሳቀስ የመከላከያ ሰራዊት አይተን አናውቅም። መሰረት ሚዲያም እንደዘገበው በበርካታ ቦታዎች ይህንን የምርጫ ማስፈጸም ሂደት እያስፈጸመ እንደሆነ ነው መረጃዎች
እያመላከቱ ያሉት። ከዚህ በተጨማሪ መሳይ የዩኒቨርሲቲ ተማሪዎችን በዩኒቨርሲቲ ግቢ በማስወጣት ወደ ምርጫ ጣቢያ በወታደር ታጅቦ ወደ ምርጫ ጣቢያ እንዲሄዱ ማድረግ የምርጫ ካርድ እንዲያወጡ እያደረጓቸው ነው የሚገኙት። የሃይስኩል ተማሪዎችን ድሮችን እሑድ ቀን የቤተክርስቲያን ቅዳሴ በሚደረግበት ጊዜ ልክ ቅዳሴው ሲያልቅ ምዕመናኑን በግድ አሰልፈው ወደ ምርጫ ጣቢያ እንዲሄዱ ማድረግ መከላከያ ጉልህ ድርሻ እየተወጣ ነው። ነገር ግን እንግዲህ ወረቀቱ ከሆነ የህብረተሰቡን ልብ የሚገልጸው ወረቀቱን ይዘውት ይቀራሉ እንጂ በአማራ ክልል የፋኖ ኃይሎች በዚህ ዓመት ምርጫን በዋናነት በአማራ ክልል እንዳይደረግ ለማድረግ ከፍተኛ እንቅስቃሴ እያደረጉ ነው። ይህን እንቅስቃሴ አስፍተው የሚቀጥሉ ከሆነ ልክ ከዚህ በፊት በሁለትና በሶስት ሳምንታት እየፈጸሙት እንደሚገኙት የምርጫ እንቅስቃሴ የሚያደርጉ የመከላከያ ሰራዊት አባላት፣ የሚኒሻ፣ የፖሊስ ጉጅሌ አባላት እንዲሁም የብልጽግና ምስለኔ አመራሮች በየቦታው ጉሮሯቸው እየታነቀ ወደ ካምፓቸው እየተወሰደ ነው የሚገኘው። እንግዲህ በሌሊት አይደለም፣ ይሄ በጠራራ ፀሐይ ደብረ ማርቆስ ከተማ ላይ የምርጫ ካርድ ይዘው ሲንቀሳቀሱ የነበሩ በርካታ የአድማ በተና አባላት፣ በርካታ የብልጽግና አባላት በጠራራ ፀሐይ እርምጃ እየተወሰደባቸው እና ተመሳሳይ እርምጃዎች በተለያዩ አካባቢዎች እየተደረገባቸው እንደሆነ ነው መረጃዎች የሚያመላክቱት። መከላከያ ሰራዊት ግን እንደው በእውነት ለመናገር ነገ በታሪክ የኢትዮጵያን ሕዝብ በጣም ያዋረደ ዝቅ ያደረገ እና ከተልእኮው ውጭ የአንድን ግለሰብ ጉዳይ አስፈጻሚ በመሆን እየተንቀሳቀሰ ነውና ነገ በታሪክ በልጆቻቸው የሰሩ ስራ የሚያሳፍር ድርጊት እየፈጸሙ ነው የሚገኙት። ነገር ግን በአማራ ክልል ምርጫ ይካሄዳል የሚል እምነት የአብዛኛው ህብረተሰብ ይደረጋል የሚል እምነት እንደሌለ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣም አመሰግናለሁ። በወቅታዊው የፋኖ እንቅስቃሴዎችና ከምርጫው ጋር ተያይዘው እየተደረጉ ያሉትን አንዳንድ አስገራሚ ክስተቶችን መረጃዎችን ያካፈልንበት ከፋኖ መንደር የተሰኘው ዝግጅታችን ነበረ። ከልብ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ መሳይ።